የዚህ ቅርስ አጠቃላይ ችግር ለዘመናት የነበረ ችግር ነው። ሁሉም መንግስት እስካሁን የነበሩ መንግስታት እያዩት እያለፉት የነበረ ነው። በአሁኑ ወቅት የተገኘው ትልቁ ምስጋና ለክብር ጠቅላይ ሚኒስትራችን ድረስና ማየት ብቻ ሳይሆን ችግሩን አይተው መፍትሄ የሰጡበት ብቸኛው ጠቅላይ ሚኒስትር ናቸው። አሁን በጥገና ወደ 50 በላይ ሩሞች አግኝተናል። ይህ 50 ሩም ስራ ይፈልጋል። ከፊሎቹ የፍርድ ስርዓት የሚከናወንባቸው ነው። ከፊሎቹ የምግብ ስርዓት የሚከናወንባቸው፣ ከፊሎቹ የኪነ ጥበብ ስራ የሚከናወን እነዚህ ስራዎች ከ1000 እና ከ2000 በላይ የስራ እድል የሚፈጠርበት ይሄን ሊያሳይ በሚችል መልኩ በቀጥታም በተዘዋዋሪም ልንሰራበት የምንችል እድል የተፈጠረበት ነው። ስለዚህ ከስራ እድል አንጻር በርካታ ስራዎች አሉ። የቱሪስቶችን ጊዜ ከማራዘም አንጻርም ትልቅ ዋጋ ነው። አንድ ቱሪስት ወደ አንድ አካባቢ ከሄደ በኋላ ቱሪስቱን በተለያየ ምክንያት ማቆየት ነው። የአካባቢውን ኢኮኖሚ እጅግ በጣም በተሻለ መልኩ ከፍ እንዲያደርግ ትልቅ እድል የፈጠረልን ነው ማለት ነው። እንደ ጎንደር ከተማ ባህልና ቱሪዝም የዓለም አቀፍ ቅርሱን ከጥገና መለስ ጎን ለጎን እየተደረጉ ያሉ ነገሮች አንደኛው የደብረ ብርሃን ስላሴ ጥንታዊ ቤተክርስቲያን በ1687 በአዲያም ሰገድ ኢያሱ የተሰራውን ለመጠገን ከ100 ሚሊዮን በላይ ፕሮጀክት ፕሮፖዛል ተቀርጾ አሁን በቅርቡ ይፋ ይደረጋል። እንግዲህ ለቤተክርስቲያኑ የሚያስፈልጉ በርካታ ግብአቶች በተለይ የኖራ ጠጠር፣ ዱቄት ከአምቦ የማስመጣት ስራ ተሰርቷል። በየአመቱ ጥምቀትን መታደም መባረክ ነው ተብሎ የምንንቀሳቀስበት ቦታ ፋሲል መዋኛ ወይም ባህረ ጥምቀት የሚባለው ቦታ ነውና እዚህ አካባቢ ለእንግዶች መቀመጫ የሚሆን ደረጃውን የጠበቀ የብረት ስራዎች የመውጫ መግቢያ የማስፋፋት ስራ እየተሰራ ነው። እቴጌ ምንትዋብ የተገነባው ቤተመንግስትም እዚህ አካባቢ ደረጃውን የጠበቀ በተለይ የኪነ ጥበብና የእደ ጥበብ ማዕከል ከመሆኑ አንጻር ይሄም ፕሮጀክት ፕሮፖዛሎች ተቀርጸው ስራ ላይ ነው ያለ። አጠቃላይ የጎንደርን ቅርሶች ሲመዘግብ ፋሲል ግቢና የአካባቢ አብያተ ክርስቲያናትና ድልድዮች ወይም ሞኑመንት ስለሆነ የመዘገበው ትልቁ በአፄ ፋሲል ግቢ ስም የተመዘገቡ 9 ቅርሶች አሉ። አንዱ ያለው ከከተማችን ወጣ ባለ ጎርጎራ አካባቢ ነው። ሁለተኛው ወደ ፍራንስ አካባቢ የጉዛራ ቤተ መንግስት ነው። ሌሎች 7ቱ ግን ከከተማችን ውስጥ ነው ያለው። ስለዚህ አንዳንዱ ከ7ቱ 4ቱ በከተማ አስተዳደር በመንግስት ስር ያሉ ሲሆኑ ሌሎች 3ቱ ደግሞ በአብያተ ክርስቲያናት ስር ናቸው። በዚህ ዓመት የቱሪስት ማፕ ተዘጋጅቷል። የቱሪስት ጋይድ ቡክ ወይም መሪ መጽሐፍም ተዘጋጅቷል። ይሄ በጀርመንኛ በእንግሊዘኛና በአማርኛ ተዘጋጅቷል እና ይሄ ተሞክሮ መሆን የሚችል ነገር ነው። ቱሪዝም በባህሪው ማህበራዊ ባህሪ ነው ያለው። ቱሪዝም ብቻውን የሚቆም ሴክተር አይደለም። አንድ ቱሪስት ከነበረበት አካባቢ ወደ ሌላ አካባቢ ለመምጣት 3-4 መሰረታዊ ጉዳዮች ያስፈልጋሉ። የመጀመሪያው የሚታይ የሚስብ መስህብ ሀብት አለ ወይ ነው። እንግዲህ መስህብ ሀብት አለን እንላለን። ሁለተኛ ወደዛ መስህብ ሀብት ሊያደርስ የሚችል ትራንስፖርት አለ ወይ ይላል። 3S የሚባሉ ናቸው። ሶስተኛው ከመጣ በኋላ ማርፍበት ቦታ አለ ወይ ነው። አኮሞዴሽን ይባላል። ስለዚህ አኮሞዴሽን ሆቴሎችን፣ ትራንስፖርትን፣ ምቹ ሁኔታዎችን፣ ሰላምን መሰረት ተደረገና ይሄን የኮሪደር ልማቱ ለቱሪዝም ቱሪዝም ለኮሪደር ልማቱ ሁለቱ እየተመጋገቡ የሚያድጉ ዘርፎች በመሆናቸው የመጣው ቱሪስት በተመቻቸለት ከተማ ላይ መቆየት የሚችለው አሁን በኮሪደር ልማት ቀደም ብሎ ደግሞ በነበረው ስራዎች ሲሰሩና ልማቶች ተመጋጋቢ ናቸው። ማስ ቱሪዝም ወይም የብዙሃን ቱሪዝም የምንለው በርካታ ህብረተሰብ በተለይ አንደኛ ኮሪደሩ፣ ሁለተኛ የቅርስ ጥገናውን ታሳቢ በማድረግ የማይመጣ ኢትዮጵያዊ የለም። ስለዚህ የማስ ቱሪዝም ጉብኝት ህዝቡ በነቂስ የመጎብኘት ልምዱ እየተለማመደ ነው። በርካታ ዲያስፖራ እየመጣ ነው። ስለዚህ የተሻለ መነቃቃት አለ።